ደህና ነኝ። እንዴት ነሽ? እንዴት ነሽ ማሪ? ሰላም ነው አለው ማሪ። ደህና ነሽ? እንኳን ሰላም ገባሽ። እንኳን ደህና ቆየሽ ማሪ። እኔ የምልሽ ሰላም ወይ ፕሮፋይልሽን ስምሽን አስታውሰዋለሁ። በጣም የሚያሳዝን ታሪክ ያሳለፍሽ ልጅ ነሽ አይደል? አዎ በጣም ባለቤትሽ ሳውዲ አረቢያ ሄደሽ የሰራሽውን ሀብት ቅዶሽ ሌላ ሴት አግብቶ አይደል? አይደል? እንዴት የአምስት ልጆች እናት ነኝ ያልኩሽ። የአምስት ልጆች እናት አሁን ሁሉ ነገር አሽቶብኝ ከቤት ላይ ያስወጡኝ እህትዮ ብዙ ሴራ እንደሚሰሩብኝ የነገርኩሽ። አረብ ሀገር ሄደሽ አታውቂም? አዎ። እስቲ ለማስታወስ ትንሽ ትነግሪኛለሽ? ከይቅርታ ጋር እኔ መሰለኝ ከእንትና ታሪክ ጋር ተመሳስሎብኝ ነው ጋይስ። ሳውዲ ሄዳ 10 ዓመት ሰርታ ባሏ ሀብቷን ሌላ ሚስት አግብቶበት የጠበቃት ማን ነበረች? ትንሽ ያገዛት አሲናት አይደል? ከሷ ጋር ተመሳስሎኝ ቲቲና ናት። ኦኬ አንቺ የአምስት ዓመት ልጆች አረብ ሀገር ሄደሽ ምናምን ባልሽ ሀብትሽን የበላብሽ አለሽማ? አይደለሁም ግን 5 ልጆች አሉኝ። እንደዚህ ብዬ ነግሬሽ ነበር። ከልጆቼ ጋር ትቶኝ ሌላ ትዳር ለመያዝ ምናምን ብዬሽ እህትዮ አፋታችን ያልኩሽ። እጄ ሰበረኝ ምናምን አልኩሽ። እርጉዝ ወሊድ ምጥ ይዞኝ ትቶኝ ቤተክርስቲያን ሄደ። አሁን ያስታወስኩሽ ነው። አረብ ሀገር ሄድሽ አታውቂም? ኢትዮጵያ እንዴት ነበር የተዋወቃችሁት? ለምን ከመጀመሪያው የእንጀራ ጋጋሪ እንጀራ ነው የምትጋግሪው? አዎ እንጀራ እየጋገርኩ ነበር። አሁን ሰሞን ግፊትና ደማነስ ጥሎኝ በቃ እንጂ ምንም እየሰራሁ አይደለም። ነገርኩሽ። እቁም ቅድሚያ ወስጄ ምጣድ ገዝቼ እየሰራሁ ነው። እሱንም አልጠብቅም። እንደዚህ አድርጎኝ እንደዚህ ብዬሽ ነግሬሻለሁ። 3 ወር 4 ወር አካባቢ 3 ወር አካባቢ እና አሁን 5ቱም ልጆች አንቺ ጋር ናቸው? 5ቱም እኔ ጋር ናቸው። በቃ አሁን ሰሞኑ በጣም በቃ አመመኝ፣ ግፊት ያዘኝ። በሱ የመጣ ይሄ ልጅ ወልድ ነው የመጣብኝ። የመጨረሻው ልጅ ከወለኩ በኋላ ምግብ አጥቼ በቃ በጣም በሽተኛ ሆኜ ነበር። አሁን ከወለኩ በኋላ ስራ ጀመርኩ። እንጀራ እየጋገርኩ አልኩሽ፣ አምባሻ ምጋግር ነበር። አሁን በቃ ሰሞኑን በቃ ምንም ግፊቱም ደማነሱም ከሙቀቱ ጋር በቃ እየጣል አስቸገረኝ። ልጆቼ ማርያምን ሽሮ አጡ። አሁን በቃ እንቅልፍ የነሳኝ የሚበሉት ሽሮ ማዘጋጀት አቃተኝ። በቃ እማዬ ተነሽ ራበኝ ነው፣ እማዬ ተነሽ ራበን ነው። በጣም ጭንቀት ውስጥ ነኝ ያለሁት። አሁን የሚበሉ ነገር አጡ። እሱ ስራ ሁሉ ነገር አሽሽቶ ጭራሽ ምንም ተቆራጭ ጊዜያዊ እንኳን አድርግ ህግ እስኪያልቅ ድረስ ሲባል ጫኝና አውራጅ ነኝ ከተራ ስራዬ ወጥ ለቅቅ ያለው ብሎ አለ ማለት ነው። ለሀብታም እህቱ የሚሰራው ባሏ። አዎ እህትዮ ደግሞ ቤቱ እንደውም በእህቱ ምክንያት አሁን ቆይ እየመጣልኝ ነው። በእህቱ ምክንያት እንደውም በተለያየ ጊዜ የሚደበደበው ባልሽ ነው? አዎ እየደበደቡት እንትኖች። እህቱ ነገረኛ ናት፣ ሀብታም ናት። የእህቱ አሽከር ነው አይደለ? እና በእሷ ምክንያት ሁሌ እየተደበደበ እንደውም ይሄ እንደ ድመት አይሞትም እንዲህ ስንት ነፍስ ነው ያለው እያልን አይደል? ልክ ነሽ ማሪ፣ ልክ ነሽ። በቃ እንደው በውስጥ ባወራሽ ብዙ ነገር ያልነገርኩሽ አለ። ግን እንደው አሁንማ እንደው ባሰ። በቃ ሰርቼ እንዳልበላ ቺፕስ ምናምን ጠብሳለሁ ብዬ 2 ቁርቁር የመታውበት አቀም አይደፉብኝ ነገር የለም። ማታ ላይ ይደፋብኛል። ቀን የጋገርኩት እንጀራ ማታ አይሸጥም። በቃ ልጆች እየተራቡ እጄ ደግሞ ይሄው እጄ ሲመታኝ እንትን ያለኝ በቃ ማቡካት አልቻልኩም። ልጄ ትምህርት ቤት አርፍዳ ነው የምትሄደው። በቃ ጥሩ ዳቦ ይሸጥልኝ ነበር። በቃ ማቡካት አቃተኝ። ልጄ 9 ሰዓት እስከምትመጣ ድረስ ምንም የለም። በቃ ለነገር ነው የምቀበለው። ማታ እያቦካች ታድራለች። በሽተኛ ሆንኩኝ እኔ በቃ ልጆቼ እንዳይራቡ። ያም ዳቦ ያው ታሪኬን የሰማ ችግሬን ያወቀ ነው የሚያዘኝ እንጂ በቃ ምንም ገበያ የለኝም። በቃ የት አካባቢ ነሽ? ወልቂጤ ነኝማ። እሺ ሰላም፣ አንድ ነገር ልበል ግን እንዳትቀየምኝ። አሁን እኔ በጣም የዛን ጊዜ አስታወስኩ ታሪክሽ ልቤን ነክቶት። እንደውም ልጄ ላይ የደረሰ የሆነ ነገር አለ እዚህ ጋር የማይወራ ስትኝ
ቁጥርሽን በውስጥ አስቀምጪልኝና እዚህ ጋር የማይወራ ነገር ከሆነ እኔም እናት ነኝና ስለ ልጅሽ ያሳስበኛል ትነግሪኛለሽ ምን እንደሆነ ብዬሽ ቁጥርሽን በውስጥ አስቀምጪልኝ ብዬሽ ነበር አይደል? አስቀምጬልሻለሁ ሳቡ አላየሽውም። ያው ስራ ስለሚበዛብሽ ብዙም ችግረኛ ስለምትረጂ በቃ አልተመቸሽም። በቃ ውዴ ጽፍልሻለሁ። አልፈርድብሽ። እኔ የምፈልገው አሁን ስለ ታሪክሽ እውነተኝነት አሁን አዲስ አበባ ብትሆኝ እኔ የራሴን ሰው ቤትሽ ድረስ ልኬ ስለ ታሪክሽ እውነተኝነት አጣርቼ የቻልኩትን አግዝሽ ነበረ። ግን አሁን አንቺ ወልቂጤ ነሽ። የምታወሪው ታሪክሽ እውነት እንደሆነ አንቺን መጥቶ ቤትሽን የሚያይ ሰው እንዴት ነው ማድረግ የምችለው? ምን አይነት ሰው ታምኛለሽ? ምን አይነት ሰው ላቅርብልሽ? ጎረቤትማ በላልሽውን ይላል እኮ መጥቶ እዚህ ጋር። እሺ ምን ላርግሽ? አንቺ የምታውቂው ሰው የለም እዚህ የሚያጣራ? ምነው ወልቂጤ ያለ ሰው መጥቶ ቤትሽን የሚያይ? በጣም ችግር ላይ ማረን። በቃ ምንም ስራ እንዳልሰራ በቃ የሆነ ነገር አረጉብኝ። ጭራሽ በቃ መቤቴ ታውቃለች። ያው አስተርዮ ነው ዛሬ በቃ የሆነ ነገር በቃ እጄ ራሱ ከዚህ በፊት ሰርጀሪም ተሰርቻለሁ። ዝም ብሎ ምንም ነገር ሳያደርግ ጣቴ በጣም አሞኝ በቃ በጣም ብዙ ነገር ነው የደረሰብኝ። ራጅዬ እንዴት ነሽ? እሺ ቆይ ቪዲዮ ማብራት ትችያለሽ? እንሽ ቤትሽን ልታሳይኝ ትችያለሽ በቪዲዮ? እሺ ያበራልሻል ብለሽ ነው? 1000 በታች ነው እንትሩ ፎሎወር እንግዲህ ነው ፎሎ ማለት ነው ማለት ነው። ምን ትገራል? ቪዲዮ አብርታሽ ቤትሽን እንዴት እንደምትኖሪ እንሽ። እሺ እሺ ወልቂጤ ያለ ሰው የለም እዚህ ውስጥ? ማንም ሰው ሄዶ ቤቷ ቪዲዮ የሚያበራ ዛሬም ባይሆን ነገ ምንም። ይሄ ሄኖክ የሚባለውን አቴንሽን ሲከር ሚውት አድርጉልኝ በእናታችሁ። እንዴ ዝም ብለሽ አምነሽ ነው እግዚአብሔር ይስጥ የምትይው? $20,000 እኮ ነው ያለው። $20,000 እሰጣታለሁ ሲል ዝም ብለሽ አምነሽ ሪፕላይ ላይ እግዚአብሔር ይስጥ ያለሽ እንደ ጅል። አቡ አይነት ጅሎች አላችሁ ግን እንጃ በጣም ተማሩ። አቤት ማሪ ቪዲዮ እንዴት ነው ማበራው? እስቲ ንገሪ። እኔ ልጋብዝሽ እስኪ ቆይ። cannot turn on camera because wait cannot turn on camera because Salam doesn't have access to join with the video. You don't have access. በቂ ፎሎ ስለሌለሽ ማብራታችን ማለት። እስቲ ጋይስ አንዴ ፎሎ እናርጋትና ቪዲዮ አብርታ ቤቷን ህይወቷን ታሳየን። ልጆቹን ለአባታቸው ለምን አትፈጭም? ጥያቄ። እሺ እሱን እኔ እንድጠይቃት። እሺ እማ ሰላም፣ የአንድ ተመልካች ጥያቄ፣ ልጆቹን የማሳደግ አቅሙ ከሌለሽ ልጆቹን ለምን ለአባታቸው አትሰጪም ማለትሽ አንድ ተመልካች። ለዚህ መልስሽ ምንድን ነው? እሱ አልፈልግም ብሏል እኮ። አልፈልጋቸው ማለት ልጆቹን? አዎ፣ ምክንያቱም ሌላ ትዳር መያዝ ነው የሚፈልገው። ኦኬ እሺ ውዴ ተመለሰልሽ። አባትየው ሌላ ሚስት ሊያገባ ነው። 5 ልጆች አስወልዶ በየአመት ባይዘው። ይሄ የሱ ጥፋት አይደለም ታውቂያለሽ? ሰላም እኔ ይኸውልሽ እንደ እህት እኔም እናት ነኝ። እንደ እህት ከጎንሽ ስቆም ጥፋትሽን እየነገርኩሽ እንጂ እያስመሰልኩ አይደለም። እኔ አላስመስልም። ትክክል። ከእንደዚህ አይነት አቋም ከሌለው የእህቱ አሽከር ከእህቱ ትዕዛዝ ካልወጣ ሰውዬ በየአመቱ 5 ልጅ መውለድ ያንቺ ጥፋት ነው። ለምን ፈጣሪ ማህፀን የሰጠሽ ላንቺ ነው። ጥፋትሽን እየነገርኩ እንደተሳሳትኩ እየነገርኩ ነው ከጎንሽ መቆመው። አላስመስልም። አየሽ ለመሰለሽ አንቺን ዛሬ ትክክል ነሽ ካልኩሽ ነገም ሌላ እህቴ ከእንደዚህ አይነት ዘልዛላ ወንድ ኃላፊነት ከማይሰማ ወንድ ደጋግማ ትወልዳለች። አንዲት ሴት ልጅ ደጋግማ መውለድ ያለባት ወይ የራሷ ሀብት ነገ ቢሄድ እንኳን እሱን አልለማመጥም እሱን አልለምንም ብላ ስታስብ ነው። ገባሽ ወይ? ደግሞ ኃላፊነት የሚሰማው ሲሆን ነው። አሁን ይህ ኃላፊነት አይሰማም፣ በራሷ አይቆምም። ታውቂያለሽ አቡዬ 1000 ሞልቷል። እስቲ አሁን ልጋብዝሽ። ቆይ ወጥተሽ መግባት አለብሽ። ሰላም ወጥተሽ 1 ቁጥር ጻፊ ኮመንት ላይ እሺ፣ እንዲከፍትልሽ። እሺ አቡዬ ይቅርታ ልኬልሻለሁ አሁን
እሺ ማሪ ሀይ ብለሽኛል። ትዛለች ብዙ አይነት ስራ የምትሰራው ናት። ልጆቿን ለማሳደግ ብዙ የምትለፋ ምንድን ነው ቁጥርሽ? ለምንድን ነው ያልመጣልኝ? የቁጥርሽ ነው 34 ነው መጨረሻው ቁጥርሽ? አዎ 34 ሴቭ ያደረኩትን ቁጥር ስለማልመልስ ነው። ሻንጣ ተራገፈ። ያንተን ሻንጣ አላራገፍኩም ገና። ታራግፊ አውጪልኝ። እሺ አባቴ። እሺ እንትን ፈልጌ ነበር። ማከፋፈያውን የት ነው የከተትነው ፍቅሬ? ቻርጅ ፈልጌ ነው ለስልክ። ኖ ኖት ማይ አንደዋን አንተ ነህ መጨረሻ ላይ እንደውም እየተጠቀምኩበት ነበር። የሆነ ውስጥ ክተትልኝ ያልኩህ ከኔ ልብስ እየቀየርኩ ተው። እሺ ሌላ ማከፋፈያ እሺ፣ እዚህ መሰለሽ ሌላ ማከፋፈያ ካለኩ ፕሊዝ ፍቅሬ እዛ ጋር ሰክተ ተቀምጣለህ። ቴንክ አባቴ። አንዴ ይሄን ወንበሩ ሰጥልኝ። መሬት ላነጥፍ ነው ወንበሩ ሰጥልኝ። ወገቤ ነው። ቴንክ ዩ ይሆናል። እሱ ይደርሳል። እኔ ጋር ግን ይሰራል ወይ ነው? እሱ የሚሰራ አይመስለኝም። የማይሰራ ማከፋፈያ እኮ እንጥላለን። አንተ ነህ እኮ ለሆነ ነገር ፊውዙን እፈልገዋለሁ፣ ገመዱ ለሆነ ነገር ቀይሯለሁ እያልክ እዚህ ቤት ኮተት የሚበዛው ፓፒ። አንድ ነገር ከተበላሸ በቃ መጣል ነው። ለምን ቤት ያጣብባል? አንተ ኤሌክትሪሻን ነህ። በቃ ይጣላል። ጥሎ ቤት ውስጥ ስፔስ ነው ከምግብ ማለት ነው። እንትኖች ግን ያሉት እዚህ ነው። እሺ ምንጭ ቻርጀሮች። እሺ እኮ እሱን ሰካለኝ። ቴንክ አባቴ። እኮ አንዱን ቻርጀር ነቅለህ ኖ ፍቅሬ እሱ ስር ከምትለፋ ያው እስከዛ ማከፋፈያ ላይ አትነቅለ ሀና ትራስ ስጪኝ። እዚች ጋር እዚህኛ የኮርነር ሶፋ ላይ 2 ትራሶች አሉ። የኮርነር እዚህ ጋር ከሚኒሊክ ፎቶ በታች። ቴንክ አባቴ። ቴንክ ዩ ሀኒ። ሰላም ገብተሻል። አሁን አብሪ ቪዲዮ። እሺ እነሱ ጨረሽ ሻንጣችሁን አራግፈሽ? ኦኬ የሁለቱን ጨረሽ የልጆቹን? ይሄንን አንሺልኝ አንዴ እዛ ጋር አድርጊው ወይ ዘግተሽ እንደነዚህና አንቺ እንዳራግፈሽ ሻንጣዎች አሉ። ውሳኔ እንዴ አውጪ ወንደት ካለ ሌላ ነገር አለ እዚህ ውስጥ አላውቅም። ካለ እሱን አውጪና እዚህ ድሬሲንግ ቴብል ሌላ አድርጊ ፈልገዋለሁ። ሰላም ወይ አሁን ልጋብዝሽ ቪዲዮ እንድታበሪ። አይ እሱን ባስኬት ነው ታርጊ አጋበዝኩሽ። የሚመጣልሽን ተርን ኦን የሚል ማንበብ ከቻልሽ ተርን ኦን የሚለውን ንኪው። ግልጽና ማንበብ ካልቻልሽ ጋይስ በቀኝ ነው የሚባለው። ቀዩን ሳይሆን ያኛውን ሌላኛውን ከለር ንኪው። ቀዩን ከነካሹ ዲክላይን ነው። ቆይ አንዴ ሀብዬም እንዴት አልሽ? እስቲ አስረጅኝ ሀብ። ቀዩን ነው ለካ የምትነካው። ይቅርታ ዲክላይን መስሎኛል። ቀዩን ነው የምትነኪው። በቀይ ነው ብለዋል ጽሁፉ። ተርን ኦን የሚል በቀይ ጽሁፍ ሲመጣልሽ እሷን ስትነኪ ቪዲዮሽ ይበራል። ኖ እናንተ ተው እንጂ ሴቭ የሚለው ነው በቀይ። ተርን ኦን የሚለውን ከነካችሁ በኋላ ሴቭ የሚለው ነው በቀይ። አንድ ሰው ለምን ገብቶ ሞክሮ ከለሩን አይነግራትም? እንግሊዝኛ ማንበብ ካልቻለች። ሰላም ወይ እስከ ስንተኛ ክፍል ነው የተማርሽው? 10 እስከ 10 ታዲያ ቲን ታውቂያለሽ? ይኸውልሽ ተርን ኦን የሚልና ዲክላይን የሚል ነው የሚመጣው። አሁን ስጋብዝሽ ያው መጀመሪያ የጋበዝኩሽ ኤክስፓየርድ አድርጓል። አሁን ድጋሚ ቪዲዮ ስጋብዝሽ 2 አይነት ጽሁፍ ነው የሚመጣው። በአንድ በኩል ተርን ኦን፣ በአንድ በኩል ደግሞ ዲክላይን የሚል በዲ የሚጀምረውን ሳይሆን በቲ የሚጀምረውን ነው የምትነኪው። እሺ ከዛ እሱን ከነካሹ በኋላ ደግሞ ሁለተኛ ሴቭ የሚል ይመጣል። ሴቭ የሚለው በቀይ ነው። ሴቭ የሚለውን ስትነኪ ነው እኛ ጋር የሚበራው ቪዲዮ እኛ ጋር የምትታይን። እሺ አሁን ጋብዝሻለሁ። ይሄው ጋብዝሻለሁ። ምን አለ መሰለሽ the invite to turn on
ሰከንዶች ምናምን ጠብቂያለሽ። ጠፋብኝ ቶሎ 53 ሰከንድ አለ። አፍተር 50 ከ53 ሰከንድ በኋላ አንቺ ጋር ይመጣል። ጣትሽን አዘጋጅተሽ ጠብቂው። በቲቪ ጀምረዋል ፊደል እንድትነኪ። አይሆፕ ገብቶሻል ብዬ ተስፋ አደርጋለሁ። እስከ 10 የተማረ ሰው ማን ጊዜ እኔ እስከ 10 የተማርኩት ከአንቺ የበለጠ እኮ አልተማርኩም። እኔም እስከ 10 ተምሬ ማትሪክ ውጤት ያመጣሁት የሙያ ስለነበረ ሙያ አልማርም ብዬ ነው እኮ አረብ ሀገር የመጣሁት። እንግሊዝኛ እኮ ነው የተማርኩት እኮ ራሴን ያስተማርኩት ከዩቱብ ከፊልም በማየት ነጩን ተካ ከልብሩ ነጭ ነው። ጣትሽን አዘጋጅተሽ ጠብቂው። እንትን ምስል ግላብ ልቀቁም ስል እንደዛ ነው ብለው ጋይስ 20 ሰከንድ ላይ ጌም ስትጫወት ማለት ነው። 20 ሰከንድ ላይ ግላብ ልቀቁ። ግላብ የሚለቀውን ሰው ማለት ነው። ጣትሽን አዘጋጅተሽ ግላቡን ጠብቂውና ልክ 20 ሰከንድ ሲጠቅ አድርጊው ምናምን። እኔ እኮ በጣም ልቤ ነው ሳስረዳ የሆነ ነገር እና አንዳንዴ ራሱ በራሴ ስቃለሁ። የሆነ ስክሪን ሪከርድ ምናምን ነገር በራሴ ስቃለሁ። ምንኝ ነው እንደዚህ መሆነው? እንደጻን ልጅ ፍትፍት አድርጌ ነው ማጎርሰው ሰውን ሳስረዳ። በአፌም በምልክትም በእጅም በሁሉ ነገር ነው የሚያወራው እና ኦኬ እነዚህ ላውንደሪ ይላካሉ። ሀበሻ ልብሶች የተለበሰውም ያልተለበሰውም ላውንደሪ ይላካል። አልመጣልሽም? 53 ሰከንድ እኮ አለፈ። ምን ጉድ ነው? ሰላም መሬት ላይ ነው እንዴ ተቀመጥሽው? ግን አንጥፍ ያለው ብርድ ልብስ እና ትራስ ደግሞ ከወገቤ ስር አድርጌያለሁ። ተመችቶኛል። ዶንት ወሪ። ሰላም በራ። አሁን በራ። ጎብዘሻል፣ ችለሽበታል ማሬ። እንደዚህ አይደለም። ቆይ ታዛቢዋ እንዴ ማስገባህ እንትን ማስተካከል ነው። እንዴት ነሽ? ሰላም ደህና ነኝ እናት። ደህና ነሽ? ደህና ነኝ ማሬ። ስንት ዓመትሽ ነው? እኔ በቪዲዮ ሳይሽ በጣም እንደዚህ አልጠበቅኩሽም። በጣም ልጅ ማለት ልጅ ሆንሽብኝ መልክሽ። 31 እኔ እንደዛ። ማሻአላ በ31 ዓመትሽ ነው 5 ልጆች ያደረስሽው? አዎ እናቴ ጎበዝ ነሽ። እድሜሽን ተጠቅመሽበታል። ችግር ያልፋል። እሺ ችግር ያልፋል፣ መከራ ያልፋል። እነዚህ ልጆች ነገ አድገው ይጦሩሻል፣ ይንከባከቡሻል። ዛሬ እንደምትቸገሪ እስከሚያድጉ ነው የምትቸገሪው። እስከሚያድጉ መከራሽን ትበያለሽ፣ ትቸገሪያለሽ። ከዛ በኋላ ግን 5 ልጆች አንቺን ይጦሩሻል። የእኔ እናት 5 ጧሪ፣ አጋሽ፣ ደጋፊ ይኖርሻል። እሺ እሺ እናት አይዞሽ። እሺ ቤትሽን አሳይኝ። ካሜራ ማዞር ካሜራ ወደ ኋላ ማዞር ታውቂበታለሽ እንዴ? ቆይ እንደዚህ አይደለም። ካሜራ ወደ ኋላ ማዞሩን እንዴት ነው ማስረዳት? ፍሊፕ ማድረግ ካሜራ። በቃ እንግዲህ ካላወቀች እንደዚህ ያርግሽ። ቤቱ ነገር እንዴት እንደሆነ ካሜራው እንዴት ነው ጋይስ? ገስት የገባ ሰው እኔ ገስት አይደለሁማ። ለሆስት እና ለገስት አንድ አይነት ላይሆን ይችላል። በቃ ችግር የለውም። እንደዚህ እያረግሽ አሳየን። በራስሽ እንደዚህ እያረግሽ ቤትሽን አሳየን። ቤትሽ ትልቅ ይመስላል። ክራይ ነው? የራስሽ ነው? ይሄ የራሴ ቤት ነው። አሁን ከዚህ ቤት እንድወጣ ነው የከሰሰኝ ማለት ነው። ያው በቃ ይሄ ክፍል ነው። ሌላ አንድ ከዛ ያለው ክፍል ደግሞ ለልጆች የትምህርት ቤት ከፍላለሁ። እስቲ ገስት ላይ አንዳችሁ ሞዴሬተሮች ገብታችሁ ገስት ላይ ያለ ሰው እንዴት ካሜራ እንደሚያዞር አሳያት። ያለ አዙራ ቤቷን ማር ቤቷን ኑሯን ታሳየን። ማን ያሳያት? ቤቷ ያምራል። አዎ እኔም የክራይ ምናምን ትንሽዬ ጎስቋላ ቤት ምናምን ነበር የጠበቅኩት፣ ግን ማሻአላህ ካሜራውን ብቻ መንካት ነው አይደለም።
አቡ ማሂ ምን እንደሚነካ ንገሪያት እስቲ። ምን አቡዬ ካሜራዋን ብቻ ነው የምትነካት። ስትነካት ትዞራለች። ኧረ ተይ እርግጠኛ ነሽ? እስቲ ካሜራሽን ንኪያት ማሬ። የቪዲዮዋን አለች ከጎኗ የፎቶ ካሜራ ማንሻ አለች አይደል? እሷን ስትነካት ነው የሚቀየረው ወደኋላ። 2 ጊዜ ትንካው ደብል ታፕ እያሉ። እኔ ግን ይኸውልሽ አሁን እኔ ሆስት ነኝ አይደል? እኔ አሁን ካሜራዬን ለማዞር 3 ነጠብጣቧን እነካለው። እኔ ጋር ሲሆን ማለት ነው። ከዛ 3 ነጠብጣብ ነው። ይሄማ ኤክስፓንድ ለማድረግ ነው ጋይስ። እኔ ካሜራዬን ለማዞር ምን ነበር ታፕ አንቺ ሆስት ስለሆንሽ 3 ነጠብጣብ ውስጥ ገብተሽ ነው ሄደሽ እዛ እንትን ውስጥ ሚዩት የምታረጊበት። እኔ ለማዞር 3 ነጠብጣብ ውስጥ እገባለሁ። ቆይ እኔ ስሆን ባል ሆስት ስለሆንኩኝ ኤክስፓንድ ላርግና ራሴን ላሳያችሁ። እኔ ካሜራ ለማዞር 3 ነጠብጣብ አለ። ራሴን ነክቼ ሳይሆን ይኸውልሽ ካሜራ አለ። ከዛ ደግሞ የፎቶ እንትን አለች። እሷን ነው የምትነካው። አሁን ካሜራውን የነካች አይደለም ከላይ ማለት አይደለም። ካሜራውን ስትነካ ቪዲዮውን ስትነካ ከላይ ያለ ልብ ቅርጽ እንደዚህ ልብ ቅርጻን እንደዚህ የዞረች ከላይ ቪዲዮሽን አብሪው። ሰላም ጋበዝኩሽ። ቪዲዮሽን አብሪው ድጋሚ አሁን እንዳረግሽው አድርገሽ ቪዲዮሽን አብሪው። መጀመሪያ ያላችሁ እኔ ሳዞር 3 ነጠብጣብ ነክቼ ከዛ ፍሊፕ ደ ካሜራ የሚላል እሱን ስነካ ይዞራል። እኔ ሆስት ስለሆንኩኝ ነው። የእንትኑ ደግሞ ሲሆን ገጽ ላይ ሲሆን ደግሞ እንዴት ነው? እኔ እንዳስረዳሁት በቀላሉ አችልም። 3 ነጠብጣብ ነክተሽ ከዛ ለምሳሌ እኔ አሁን ለሆስት ባስረዳ 3 ነጠብጣብ ለሷ ሌላ ነው። ለሷ ቪዲዮውን ስትነካ ከላይ እንዲየዞረች ዜሮ የምትመስላለች ከላይ እሱ ስትነካ ይዞራል። ምን ለኔ ስክሪን ሪከርድ አድርገሽ ላኪልኝና መስያ ሁን አንቺ። ከዛ እኔ ልላክላት ለሰላም። እንደዚህ ባዞሩት እንደዚህ አይታያችሁም? እንደሱ አይታይም። በስራት ዞሮ እንደዚህ ነው እንድታሳይን የምንፈልገው። ቆይ መሲ አሁን ለኔ ስክሪን ሪከርድ አድርጋት ልትልኝ። ስክሪንሻት አድርግቻለሁ። ስክሪንሻት አይደለም ስክሪን ሪከርድ ማሬ። ስቴፕ እዚህ ጋር ልታየው ብዬ ነው ልጅቷ ያለው ክቧን ኦኬ ቆይ ላተልቅሽ። እሺ የቱን ትንካ? ከካሜራው ጎን ያለችዋል ያልሽ ይታይሻል። ሰላም ከቪዲዮ ጎን ከቪዲዮ ምልክት ጎን የፎቶ ምልክት አለች። እሷን ነው የምትነካው? አዎ የፎቶ ምልክቷን ብቻ። እሷን ስትነካት ይዞራል። እሺ መሀል ላይ ሰላም መሀል ላይ ያለችዋን ንኪያት ማሬ። ከቪዲዮ ምልክት ቀጥሎ ሩጋ ነው ያለው እንዴ? ራስሽን ንኪ። ራስሽን ስትነኪ እንደ ማሂ ይመጣል። ሲመጣ ይሄኛውን ንኪ። ከቪዲዮ ቀጥሎ ያንቻውን ቪዲዮ በርቷላ። ራስሽን ንኪማ። አናትሽን ግንባርሽን ንኪው። ግንባርሽን ራስሽን ንኪ። እኔ ጋር እኮ የሚታየኝ ነገር የለም። ገስት የሚል ነገር ብቻ ነው የሚታየኝ። ሰላም ራስሽን መች ነካሽ? ግንባርሽን ንኪው እስቲ። ገስት የሚል ነገር ነው የሚታየኝ። ወደዛ ላይ በቃ ዝም ብለሽ አሳይን። በቃ እንደዛቸው በቃ ችግር የለም። ገስ በቃ ተውቱኝ በቃ። እሺ አቡዬ እንኳን በሰላም ገባሽ የኔ ውድ። አሚን የኔ ማር የኔ ውድ። እሺ ሰላም ቪዲዮሽን አብርሽ በቃ እንደዛው አሳይን። ከመቆየ ካላክሽ ቪዲዮን ካላጠፋችሁ አይሆንም። ቪዲዮ ማጥፋት አለባት መጀመሪያ። እሺ ቪዲዮን አጥፊው እስቲ መጀመሪያ። እሺ ከዛ ንኪ ቪዲዮን ንኪ። ስትነኪ ከጎኑ የካሜራ ምልክት የለም። ቶሎ እንደኛ አሁን አልሰም ለምን ማማልፉ ጋር ቡና ጠጡ ብላለች። ቶሎ እኔ እንጀራ አልጨረስኩም። ይቅርብሽ። እንጀራ አልጨረስኩም። ጠፋሽ ነበር። እሺ በቃ እመጣለሁ እኮ ሊሄዱ ነው። ቶሎ በይ። እሺ ለባብሽ እመጣለሁ። በቃ በኋላ በቃ ቤት እያከራየሽ ነው ወይ? ማዬ አቤት ማሬ ወይ ይቅርታ ሰው ቢጠራኝ ሰው መጥቶ ነው። እሺ ይቅርታ። እሺ ችግር የለም። ምን ላድርግሽ? ምን እምቢ አለኝ እኮ እኔ የቪዲዮውን ማብሪያውን ነኪው። እሺ ከጎኑ የካሜራ ምልክት አለ የለም?
በቃ እንደዛው እንዳለሽ እየሄድሽ አሳየን። በቃ ችግር የለም። እኔ ጋር እኮ እያሳየኝ ስላልሆነ እኮ ነው ማር። በቃ ቪዲዮሽን አብሪተው በቃ አልንሽ እኮ ማዞሩ ቀረ በቃ። እሺ ልጅሽ ትልቋስ ልጅሽ ስንት አመቷ ነው? መጀመሪያ ልጅሽ እማዬ 14 አታውቅም ልጅሽ? ታውቃለች። ታሳይሻ እሷ አዎ አዙሪልኝ በያት። ካሜራውን አዙሪው በያት። ማዞር ነው ወይ? እኔ ስልክ ሰጥቻት አላውቅም። እሱንም አታውቅም። እኔ ታውቃለች ስትይ ያለ ነገር ሁሉ ታውቃለች ወይ የምትመስሉኝ? እሺ አይ አይደለም በቃ ማዞሩ ይቀርና አንቺ ራስሽ እንደዛው እያልሽ እንደዚህ እያደረግሽ እየተንቀሳቀስሽ ማሳይ። በጣም እኮ ቀረብሽ ወደ ስክሪኑ፣ ምንም አይታይም ከግንባርሽ ውጭ። ራቅ አድርጊው ስልክሽን እንደዚህ አይሹ እጄ እንዴት እንደራቀ እንደዚህ ራቅ አድርጊው። ታሳጊኝ ይታይሻል። አሁን ይታያል። አዎ እሺ በቃ ይሄ ፍራሽ ማለት ነው። ያው ሀው ይታይሻል። ልጆች አምስቱም እንዲህ ነው ማስተኛቸው። እኔ እዚህ አይ በቃ ሰላም እኔ የምፈልገው ይኸውልሽ ሰው መጥቶ ካሜራ የሚያዞር ሰው መጥቶ ካሜራ አዝሮ በደንብ ቤትሽን አካባቢሽ ላይ ስላንቺ ያለውን ታሪክ እውነትነቱን አረጋግጦ ታሪክሽ እውነት መሆኑ ሲረጋገጥ አግዝሻለሁ። ይሄ ቃሌ ነው። አግዝሻለሁ ስልሽ ትልቅ ነገር እንዳትጠብቂ፣ ትንሽ ስራሽን የምትሰሪበት ነገር ላይ አንቺ አሁን እንጀራ ጋጋሪ ነሽ አይደለ? እንጀራ እየጋገርሽ ነው ምሽት እንጀራ እየጋገርሽ እየሸጥሽ ምንድን ነው አሁን የጎደለሽ? እኔ እንጀራው በቃ ሰሞኑ አልሸጥም አለኝ። እንደገና ደግሞ የጎደለኝ ዋናው እኔ ዳቦ ነበር የሚሸጥልኝ፣ አምባሻና ዳቦ ማለት ነው። እሺ እጄ አመመኝ። እጄ ያኔ ሲደበድበኝ እጄን ከናመጣብኝ ማብካት አልቻልኩም። በቃ እሺ ትልቁ ችግሬ እሱ ነው። በቃ ማብካት አልቻልኩም። በቃ ስራ መስራት እየፈለጉ ማብካት ካልቻልሽ ታዲያ እንዴት ትጋግሪያለሽ ዳቦ? የማብኪያ ማሽን ግዙልኝ ነው ጥያቄው? ድፍረት ይሆንብኛል። እንደዚህ የሚቻል ነገር ነው ወይ? ስንት ነው የማብኪያ ማሽን ስንት ነው? አላውቅም እኔ እናቴ። እኔ አንደኛ የማብኪያ ማሽን ስንት እንደሆነ ጠይቀሽ ነይ። ሰላም የማብኪያ ማሽን ስንት እንደሆነ ጠይቀሽ ነይ። ሁለተኛ ነገር እኔ ወልቂጤ የሚኖር ሰው ፈልጌ ሰው መጥቶ ቤትሽ በአይናችን ቤትሽን ማየት ገባሽ? ከጎረቤት ከአካባቢው ሰው ታሪክሽ እውነት መሆኑን ጠይቀው እውነት መሆኑ ሲረጋገጥ የማብኪያ ማሽን ስንት እንደሆነ ጠይቀሽ መተሽ አቅማችን የሚፈቅድ ከሆነ ውድ ካልሆነ እናግዝሻለን። እሺ ውድ የምናግዝሽ ታሪክሽ እውነትነቱ ከተረጋገጠ ነው። እሺ ማሬ እኔ እያንዳንዱ ሰላምዬ አዳምጪኝ የኔ ውድ እህት፣ እኔ እያንዳንዱ የምናገረውን ቃል አከብረዋለሁ። ቃሌን አክባሪ ነኝ። ታሪክሽ እውነት ከሆነ የባልሽ ከዚህ በፊት ደብድቦሽ እጅሽን እንደሚያምሽ ከዚህ በፊት ታሪክሽ ላይ ነገርሽናል። ስለዚህ የማብኪያ ማሽኑን ገዝተንልሽ እያቦካሽ ዳቦ እየሸጥሽ ልጆችሽን ታሳድጊያለሽ። ይሄ ቃሌ ነው። ግን አሁን ልቤ ሙሉ ለሙሉ አላመነም በአይኔ ስላላየው። ስለዚህ ሰው ልክና ላይቭ ገብተው እንደዚህ እነሱ ካሜራ ፍሊፕ አድርገው ያሳዩናል። ከዛ ሰውንም ይጠይቃሉ፣ ጎረቤትሽንም ይጠይቃሉ። እሺ እሺ ውዴ፣ ኧረ ችግር የለም። ትምህርት ቤት ራሱ አሁን ቁጥርሽን ልከሽልኛል አንቺ። ቆይ አንድ ሰው ላስገባና ላኪና ዋትሳፕ ላይ አሁኑኑ ይስጡኝና እንትን ትይልኛለሽ። አሁኑኑ እዚሁ ሳትወጪ እንዳልጠፋፋ ዋትሳፕ ላይ እዚሁ ሀይል በልሽ አብሏነኝ ብዬ ቮይስ ላርግልሽ እዚሁ ጋር። እሺ ማይ አብዬ እንዴት ነሽ? ፍቅርዬ እንዴት ነሽ? አለሁልሽ እናቴ። ሰላም ነው? እንኳን ሰላም ገባሽ። እንኳን ደህና ቆየሽኝ የኔ ውድ። ሰላም ያው ለፍቅር ላኪላት ቁጥርሽንማ። ሰላም ወይማ። እሺ ሩሃማ ወልቂጤ ነኝ አለች። እሺ የት አለች ሩሃማ? እሺ አመሰግናለሁ። ማዳመጥ ምንም አይደለም የኔ ውድ። እሺ ቤቷ በጣም ያምራል። አዎ ቤቷ ያምራል። ግን ቤቱ ያማረ ሁሉ ችግር ላይ አይደለም ማለት አይቻልም። ይሄ ቤት ባሏ ከዚህ ቤት እሷን ለማስወጣት ነው አሁን እየጣረ ያለው እየከሰሳት ያለው። 5 ልጅ ይዛ ነው ያለችው። እንጀራ ነው የምትጋግረው። ከዚህ በፊት ታሪኳን ሰምተን በጣም ስቅስቅ ብለን አልቅሰናል። ታሪኳን አይ ቲንክ የዩቱብ ላይ የዛለት እዚህ ላይቭ ዩቱብ ሲተላለፍ ስለነበር እዛ ላይ መስማት ትችላላችሁ። ታሪኳ በጣም ረጅም ነው። በጣም ብዙ ስቃይ አይታለች በባሏ እና ያው የእሷ ጥፋት ነው ከእንደዚህ አይነት ኃላፊነት ከማይሰማው ባል 5 ልጆች መውለድ። ግን ጥፋተኛ ስለሆነች አናግዛትም ከጎኗ ማለት አይደለም። የኔ ማር
ልክ ነሽ፣ ጥፋተኛ ነኝ። አለማወቅ ባለማወቅ አይምሮ ልጅነትም ስላለብኝ ሁሌም ትታ ትሄዳለች ስትለው እኔ እምነት እንዲኖረው ብዬ ነው እንጂ እኮ ትክክል እንዳልሆነ ይኸውልሽ፣ እኔ የምፈልገው ይኸውልሽ፣ እኔ ማግዛችሁ ሁላችሁም እኛ የምናግዛችሁ እህቶች እንድትናገሩ የምፈልገው ነገር ሚዲያ ላይ በራሳችሁ ላይቫችሁን ከፍታችሁም ሆነ ቤት መታችሁም ሆነ ቪዲዮ ሰርታችሁም ሆነ እንድትናገሩ የምፈልገው ስህተታችሁን ነው። እኔ ልጅነት አሳስቶኝ ከማይሆን ሰው ደጋግሜ ወልጃለሁ። እህቴ ዛሬ እኔን የምታይ እህቴ ግን አደራሽን የኔን ስህተት እንዳትደግሚው። እኔ በሰራሁት ስህተት ልጆቼ ናቸው አሁን ዋጋ እየከፈሉ ያሉት ነው እንድትሉ የምፈልገው። ስህተታችሁን የምነግራችሁ ለዚህ ነው። ከፈለጋችሁ ጥሉኝ፣ ግን ስህተታችሁን አሁን አንዲትም ልጅ ይኸውልሽ ከእግረኛ ሚዲያ ላይ ቀርባ ታሪኳን እዚህ ጋር አስተላልፌ መታ ትንሽ አግዘናታል። የልጆች እናት ናት። ሳውዲ ነበረች። እንደውም ከአንቺ ጋር ታሪኳ ተመሳስሎብኝ እሷ ሳውዲ 10 ዓመት ሰርታ ባሏ እሷ የለፋችበትን አገባበት። ግን ጥፋቱ የእሷ ነው። ቺትም እያደረገም ምንም እያለ እያባበለች ይዘው ነበር እንዳይሄድባት። ያንን ስህተት ማመን እኔ ልጅነት አሳስቶኝ ሲቲና ቴንኪዩ ስሟን ስላስታውሳችሁ እኔ አሳስቶኛል ልጅነት። እናንተ ግን እንዳትሳሳቱ እህቴ። በእኔ የደረሰው አንቺ ላይ እንዳይደርስ እኔ በልጅነቴ ባለመብሰሌ ባለማወቄ ይህን ስህተት አድርጊያለሁ። እንዲህ የኔ ስህተት ደግሞ ልጆቼ ዋጋ እየከፈሉ ነው፣ እየተራቡ ነው፣ እየተቸገሩ እየተንከራተቱ ነው። እና እባክሽ እህቴ የኔን ስህተት እንዳትደግሚ ብላችሁ ምን አለበት እህቶቻችሁን ብትመክሩ። ካልደረሰበት ሰው ይልቅ የደረሰበት ሰው ሲመክራቸው ይሰማሉ። ገባሽ? አንዳንድ ሰው ያልደረሰበት ሰው ሲመክረው አይሰማም። ስማርት ሰው ራሱ ላይ እስኪደርስ አይጠብቅም። ከጓደኛ ከሰው ታሪክ ይማራል። ገባሽ? አንዳንድ ሰው ደግሞ የደረሰበት ሰው ራሱ ካልነገረው ስለማይማር በእኔ የደረሰው እናንተ ላይ እንዳይደርስ እያላችሁ ለእህቶቻችሁ መንገር አለባችሁ። ገባሽ? አሁን አንቺ ዛሬ ላይ ቢሆን ይሄንን ስህተት አትደግሚውም ነበር አይደል? 31 ዓመትሽ ነው። በስልሻት በፊቱ ኧረ ገዳም ገብቼ ነበር ምኖረው። እድሜ ልክ ወንድ የሚባል አላይም ነበር። በፍጹም በአሁን አስተሳሰቢ ቢሆን ኖሮ ማለት ነው። በአሁን አስተሳሰቢ ምክንያቱም ምን የማያውቁ ጥሩ እግዚአብሔር የባረካቸው ልጆች ሰጥቶኝ የእነሱ ስቃይ አምጬ የወለድኳቸው ልጆች ስቃይ ማየት ለእኔ በቁም የሞትኩ ነኝ። በእውነት ከኔ ህይወት በጣም መማር አለባቸው ልጆች ብታያቸው ማለት ነው። ማርያምን እንዲህ አይነት ዋጋ መክፈል የሌለባቸው እንኳን ለወላድ አይደለም መንገድ ላይ ለሚያያቸው የሚሳሳላቸው ልጆች ናቸው። ዛሬ ግን ቅባት መግዣ ራሱ አጥቼ ፀጉራቸው እስኪመቀምል ድረስ እውነት እንደዚህ አድርጎኛል ማለት ነው። ያልፋል። ሰላም ችግር ያልፋል፣ መከራ ያልፋል። አንቺ ጤነኛ ነው የከፈልኩት። ልጆች የከፈልኩት እኔስ እድሌ ነው ዋጋዬም ነው ያገኘሁት። አለማወቄም ጅል መሆኔም አንዳንዴ ከእግዚአብሔር ራሱ አጣላለሁ። በእውነት ይህን ህይወት እንደምኖር እያወቅ ለምን መልሰ ከተትከኝ እዚህ ህይወት ውስጥ እያልኩት እማሙ አግተዋለሁ። በቃ አንተ እጅህን ይዘህ ማውጣት ትችል ነበረ ከዚህ ህይወት እንዳልገባ። ምክንያቱም ለእኔ ሳይሆን እነዚህ የመሰሉ ልጆች ዋጋ ላይ ከፍሉ እለዋለሁ። በቃ እንደዚህ ብዬ ነው የምኖረው ማለት ነው። በቃ ከእግዚአብሔር ጋር ሁሉ እና ከእኔ ብዙ መማር የሚችሉ ሰዎች አሉ። ልጅ በመውለድ ምንም ወንድ ልትይዟችም፣ ምንም ባድነቱ ልትቀይሪዋችም፣ በቃ ምንም በቃ ትንሽ እንኳን የሚራራ ልብ የላቸውም። ይቅርታ አድርጉልኝና ሁሉም ወንዶች አይደለም፣ አንዳንድ የተረገሙ አሉ በጣም ምንም ለምንም አይነት ፍጥረት የማይሳሱ ማለት ነው። በቃ እና አረብ ሀገር ያላችሁ ሀገር ውስጥ ያላችሁ ምንም አትሸወዱ። ሁሉ ነገራችሁን ለወንድ አሳልፋችሁ አትስጡ። ባልነትማ አይቀየርም። የፈለገ ልጅ ብትወልጂለት የፈለገ ነገር ብትወኝለት በቃ ባዳነት ሊሽር አይችልም። በቃ እና መሸወድ የለባችሁ። የራሳችሁ የሆነ ነገር ሊኖራችሁ ይገባል። የራሳችሁ የሆነ በሱ ስም ያለ ነገር ለእኔ ነው ለልጆቼ ነው ብላችሁ እንዳታስቡ። ለልጆቻ የሚያስብ እናት ብቻ ነች። አንዳንድ ወንዶች አሉ፣ ወንድሞቼ ጥሩ ወንድሞች አሉ፣ ከቤተሰብ ይልቅ ለሚስቶቻቸው የሚሳሱ የሚመክሩ አሉ። አንድ ነገር ልንገርሽ፣ ሰላም አንድ ነገር ልንገርሽ። እመኝ አንቺ ነገ በልጆችሽ ትካሻለሽ። ለመሰለሽ ዛሬ አንቺ መከራ አይተሽ እሳት ጠብሶሽ እንጀራ ጋግረሽ ዳቦ ጋግረሽ ሽጠሽ ያሳደግሻቸው ልጆች ነገ ትልቅ ደረጃ ሊደርሱ ይችላሉ። በልጆችሽ ተስፋ አድርጊ። ተምረው ትልቅ ደረጃ ደርሰው መከታዎች ይሆኑ ይችላል። ልጅ እንደዚህ አይነት ዘልዛላ ወንዶች እኮ ልጅ የማያድግ ስለሚመስለው ነው። የማያድጉ እኮ ስለሚመስላቸው ነው። ገባሽ?
ልጅ እኮ እድሜ ልኩን ልጅ ሆኖ እኮ አይቀርም፣ ያድጋል እኮ። እነዚህ ልጆች ዛሬ አንቺ በመከራ በስቃይ ታግለሽ ብታሳድጊያቸው፣ አሁን አንቺ እሳት እየጠበሰሽ እንጀራ ሰው ፊት ገርፎሽ አሳድገሻቸው እኮ ነገ እነዚህ ልጆች ይክሱሻል። የሚክሱሽ ግን በልጆችሽ ተስፋ ሳትቆርጪ በፍቅር ያለሽን ቂጣም ቢሆን አብልተሽ ስታሳድጊያቸው፣ እነዚህ ልጆች አድገው ነገ የአገር ኩራት፣ ለአንቺ ለእናታቸው ኩራት ይሆኑልሻል። ይሄ ሰውዬ ግን ነገ ማያድጉ አሁን አልፈልግም ብሎ የጣላቸው ልጆች ነገ ማያድጉ መስሎት ነው። ያድጋሉ። ነገ ሲያድጉ ደግሞ እሱም አባት ነኝ ብሎ ይመጣል። ነገ ተምረው ትልቅ ቦታ ደርሰው ደሞዝ ሲያገኙ ገንዘብ ሲያገኙ እሱም እኔም አባት ነኝ ብሎ ይመጣል። አንቺ ግን ያንን ተስፋ እያረግሽ ያንን ብርሃን እያየሽ በልጆችሽ ተስፋ እያረግሽ ነገ ልጆች ትልቅ ቦታ ደርሰው አያቸዋለሁ ትልቅ ሰው ሆነው አያቸዋለሁ ትልቅ ቦታ ይደርሱልኛል ብለሽ የነገን ተስፋ እያረግሽ በልጆችሽ ተስፋ ሳትቆርጪ ድህነትን ታግለሽ አሳድጊያቸው። እኔ ቃሌ ነው። ሰው ልኬ ታሪክሽን አጣርቼ ይኸው ሰው አግኝቻለሁ። ሩሃማ ወልቂጤ ነኝ ብላለች። መቼ እንደሚመቻት አሁን እዚሁ ጋር ጠይቂያት። ቤትሽ ድረስ መታ ቪዲዮ አብርታ እንድታሳየኝ ሁሉን ነገር አድርጌ የማብኪያ ማሽኑን እንገዛልሻለን። በተሰበረ እጅሽ አታቦኪም። በማሽን እያቦኩ ዳቦሽን እየሸጥሽ ልጆችሽን ታሳድጊያለሽ። እሺ እሺ ውዴ ኑሪልኝ። እሺ ችግር ያልፋል። ለልጆች አሜን። ምንም አይደለም። ችግር ያልፋል። ተራ ያልፋል። በሰላም እሺ። ደግሞ ታውቂያለሽ ሰላም፣ አንቺ እኮ ገና 31 ዓመትሽ ነው። እኔ ማለት ነው እኔ በ5 ዓመት እበልጥሻለሁ ማሬ። ገና 31 ዓመትሽ ነው። ገና ልጅ ነሽ። በዛ ላይ ቆንጆ ነሽ። ብዙ ህይወት ይጠብቅሻል። አሁን ፊቴን ያየሽው ግፊት አሳብጦኝ ነው። በቃ ግፊት ይዞኝ በቃ ጭንቀት ልፈነዳ በቃ ልጆች የሚያስፈልጋቸው ብዙ ነገር እያለ ተራሽሮ እንኳን አሁን በቃ ተራሽሮ ማስፈጭበት አጣሁ። ማርያም በቃ ትምህርት ቤት ክፍያ ተጨናንቄ ነው የምከፍለው 4400። ለምንድን ነው የግል ያስገባሻቸው? አንቺ የመንግስት አታስገቢም እንዴ? እንዳቅምሽ የመንግስት መጀመሪያም የገቡት እዚህ ነበረ ታውቂያለሽ፣ መጀመሪያ ማለት ነው። አሁን ሴሜስተር ላይ መክፈል አልቻልኩም። እንትን አስገባሁኝ ማመልከቻ እኔ አልችልም እና እንትን በሉኝ በቃ መሸኛ ስጡኝ ሴሜስተር ላይ ብዬ አሁን ሰሞኑ ሄጄ አናገርኳቸው። በቃ ወራዊ መክፈል አልችልም፣ ምክንያቱም እሱ ንብረት ያሸሻል አላልኩም። ለልጆቹ ይሄን አክል ድብቅ ይሆናል ብዬ አላልኩም፣ ያለው ስለነበረው። ስለዚህ በተቆራጭ እንኳን አስተምራቸዋለሁ ደህና ትምህርት ቤት፣ ምክንያቱም እኔ የምሰጣቸው ሀብት የለኝም ጥሩ ትምህርት ብቻ ነው ብዬ ስለማስብ በቃ ይማሩ ያደርጋል። በተቆራጩ ይከፍላል። ለቀለባችን ደግሞ እንጀራ ጋግራለሁ ብዬ ነው አሰብኩት፣ ግን አልሆነም። በቃ እንደዛ አይደለም እነሱ እኔ ያሰብኩትን አልሆነም። በቃ ይኸውልሽ ለልጅ ጥሩ ትምህርት ማለት ሰላም፣ ለልጅ ጥሩ ትምህርት ማለት የግል ማስተማር አይደለም። የመንግስትም ተምረው ሰላማዊ ቤት ውስጥ ሰላም ካለ ጭቅጭቅ ከሌለ ኦኬ፣ ቤት ውስጥ ንዝንዝ ጭቅጭቅ ከሌለ ልጆች ቤት ሲገቡ ፈገግታ ካዩ ፍቅር ካዩ እቅፍ ከተሰጣቸው ከተሳሙ ቂጣም በሉ ሽሮም በሉ ሰላም ነው የሚፈልጉት። ፍቅር አሁን ያ ተደባዳቢ እጅሽን የሰበረ ደብዳቢ ባልሽ ቤቱ ስለሌለ ልጆችሽ ሰላም ያገኛሉ። ጭቅጭቅ አያዩ፣ ድብድብ አያዩ። ስለዚህ አንቺ የአቅምሽን ሰጥሽ የመንግስት እየተማሩ የአቅምሽን ምግብ አብያቸው፣ ፍቅር ስጫቸው። ልጆች ናቸው ያድጋሉ። ራስሽን አታስጨንቂ። አሁን አንቺ በጭንቀት ደም ግፊት ይዞሽ ብትሞቺ እነዚህ ልጆች በእንጀራ እናት ነው የሚያድጉት። እውነት ነው። ስለዚህ ልጆችሽ በእንጀራ እናት እንዲያድጉ ማትፈልጊ ከሆነ ጤናሽን ጠብቂ። የሰው ልጅ ሰላም ካለው ቂጣስ በልቶ ቢያድር ሰላም እኮ ነው ትልቁ ነገር። እውነት ነው ማየ። ስለዚህ አሁን አንቺ ሚውት አድርጊና ቁጥርሽን ለፍቅር ኢሜይሉ ላኪላትና አሁን በዋትስአፕ ሀቢባ ነኝ ብዬ ቮይስ ላድርግልሽ። እሺ እሺ ማየ። ፍቅር የሚሉን አየሻ ከበታችሽ ያለችው ያስገባውልሽ። ፎሎ አድርጊያት፣ ሞዴሬተሪ ናት። እሺ አሁን ላኪላትና ቁጥርሽ ደርሶኝ ሀቢባ ነኝ ሳልልሽ እንዳትወጪ እንዳንጠፋፋ። እሺ እሺ ማይ። እሺ ሚውት አድርጊ ማለት ልጆችሽ በጣም እየተጫንቹ ነው። አዎ ቴንክ ዩ። እሺ ሩሃማ ሰላም ነው ወይ? ሀቡነት እንዴት ነሽ? እንኳን በሰላም ገባሽ።
እንኳን ደህና ቆየሽ ማሪ። አንዴ ለዜድ መልስ ልስጣት። ፍትህ ለሴቶች ወንዶች እየገደሉን ነው። እድሜ ልካችሁን ወንዶች ላይ እንዳሳበባችሁ። ሴቶች ራሳችሁን እየገደላችሁ ያላችሁ ራሳችሁ ናችሁ። ባይዘዌ እኔ ተለውጫለሁ። እድሜ አስተምሮኛል። አሁን እኔ ወንዶች ላይ መፍረድ አቁሜያለሁ። ራሳችሁ ሴቶች ናችሁ ራሳችሁን እየገደላችሁ ያላችሁት። ወንዶች ምንም አላረጉም። ወዳችሁ ፈቅዳችሁ ነው። ፈጣሪ ሲፈጥረን ልክ እንደ ወንድ አይምሮ ሰጥቶናል። እኛም ሴቶች አይምሮ አለን። በአይምሯችን አመዛዝነን የሚጠቅመንን መምረጥ የኛ ምርጫ ነው። እድሜ ልካችንን ወንዶች ላይ እየፈረደን መቼም ነው ህይወታችን የማይቀየረው። ከዚህ በኋላ ግን እኔ ነኝ ጥፋተኛ ማለት ስንጀምር ህይወታችን ይቀየራል። ከወንድ ጋር ከመጋደምሽ በፊት ልጁን የማሳድግበት ገንዘብ፣ ይሄ ሰውዬ ጥሎኝ ቢሄድ የማሳድግበት ገንዘብ አለኝ ወይ በይ። እያንዳንዷ ሴት እየሰራች ገንዘብ ልታስቀምጥ ይገባል። እድሜ ልክሽም በወንድ እየተማመንሽ መቼም ጥሎኝ አይሄድም እያልሽ ነው ጥሎሽ ሲሄድ እየተቸገርሽ ያለሽው። ስለዚህ ነገ ጥሎኝ ከሄደ ልጆቼን የማበላቸው ነገር አለኝ ወይ? የምታበያቸው ነገር ካለሽ ውለጂ። ፈጣሪ ማህፀን የሰጠው ላንቺ ነው። ውለጂ። ጥርግ ሲል እሱ ሚዲያ ላይ ወጥተሽ አትለምኝም። ጥርግ ሲል እሱ ቤተሰብ ጋር ሄደሽ ጥገኛ አትሆኝም። ስሪ፣ ገንዘብ ያዥ፣ አለቀ። ከዚህ ችግር የሚያወጣን ምንድን ነው? ገንዘብ ነው። ስሪና ገንዘብ ያዥ። ገንዘብ ያላት ሴት ባሌ ጥሎኝ ሄደ ብላ አትነፋረቅም። በገንዘቧ ልጆቿን ታሳድጋለች። እስከ መቼ ነው ወንዶች ላይ ጣት እየቀሰርን የምንቀመጠው? በቃ እያንዳንዷ ሴት ልትሰራና ገንዘብ ሊኖራት ይገባል። ገንዘብ ያላት ሴት ሚዲያ ላይ ባሌ ጥሎኝ ሄደ ብላ ወጥታ ስታለቅስ አይታችሁ ታውቃላችሁ? ሀብታም ሴት እስቲ አሳዩን። አንድ ሀብታም ሴት ባሌ ጥሎኝ ሄደ ብላ ወጥታ ሚዲያ ላይ የዳይፐር ወተት ምትለምን ወይ ምታለቅስ? ሲሄድ ማሰላማ ነው የምትለው። ባይ ባይ ትለዋለች ሲሄድ። እሱም አይሄድም እንጂ ሀብታሟንማ ተለማምጦ ይኖራል። ስለዚህ እያንዳንድሽ ስሪ፣ ገንዘብ ያዥ፣ አለቀ። እድሜ ልክ ማለቃቀስ የለም። ወደ መፍትሄው ነው የምንሄደው። መፍትሄው ምንድን ነው? እያንዳንዷ ሴት ሰርታ ገንዘብ መያዝ አለባት። እሺ ሩሃማ ወይ ሀቡዬ እንዴት ነሽ? ሰላም ነው ማሬ? አለሁልሽ ሀቡ ማሬ። ምን ስላየሁሽ ደስ ብሎኛል። ሁሌ ነው የምከታተልሽ። አመሰግናለሁ። እኔማ ወልቂጤ ነሽ? ወልቂጤ ነኝ። እሺ ስለዚህ መቼ ነው የሚመችሽ? መጀመሪያ ቁጥርሽን ትልክልኛለሽ። ከዛ መቼ እንደሚመችሽ ንገሪኝ። ሰላም ቤት ሄደሽ ቪዲዮ አብርተሽ ካሜራ ወደ ኋላ ማዞር ትችያለሽ? እሷ ስላልገባት ነው። ፎሎ አድርገን 1000 ያስገባናት ቪዲዮ እንድታበራ። ቪዲዮ አበራች። ቪዲዮ ካበራች ደግሞ ካሜራ ፍሊፕ ማድረግ ብናስረዳት ሊገባት ስላልቻለ ግዴታ እዛ አካባቢ ያለ ሰው ቤቷ ድረስ ሄዶ በቪዲዮ ቤቷ እንዲያሳየን፣ ጎረቤትም አንዳንድ ነገር ስለ ታሪኳ እውነትነቱን እንዲጠይቅ። እኔ እንደዚህ ስላችሁ እንዳትታዘቡኝ። ምክንያቱም እኔ አንድን ነገር እውነትነቱን እርግጠኛ መሆን አለብኝ። ማንንም ሰው ከማገዜ በፊት ድምፅ ከመሆኔ ከማገዜ በፊት ለስቶ የማቡኪያ ማሽኑን ለመግዛት ታሪኳ እውነትነቱን ማረጋገጥ አለብን። እንደዚህ ስል እንዳትታዘቡኝ፣ ግዴታ ነው። እርግጠኛ መሆን አለብኝ። ላመንኩበት ነገር ነው ድምፅ መሆነው እና እኔ ደግሞ እንደ በፊቱ መሰብሰብ ብቻ አይደለም ማዋጣትም ጀምሬያለሁ። አሁን ይመስገን ፈጣሪ ስላለኝ እያዋጣው ነው። ከኪሴም አይደለ እያንዳንዱ እርዳታ ላይ እየተሳተፍኩ ነው። ጊዜም ብቻ አይደለም ጉልበቴንና ጊዜም ብቻ ሳይሆን ገንዘቤንም እየሰጠው ነው። በደንብ አጣራለሁ። የእናንተም ገንዘብ ሲሆን የራሴም ገንዘብ ሲሆን በደንብ አጣርቼ ነው የምሰጠው። ሩሃማ በዚህ ቀን ይመቸኛል በይና ቀን ንገሪን፣ መቼ ቤቷ እንደምትሄጂልን። አቡዬ አንቺ ብለሽኝ በፈለግሽው ቀን ሄዳለሁ፣ ችግር የለውም። ለአንቺ የኔ እናት። እናመሰግናለን። በጣም ነው የምናመሰግነው። እሺ ጠይቂያታ። ወልቂጤ ሰፈር ምናምን የለውም? ሰፈር ምናምን አለው እኮ። አንቺ ከአንቺ ሰፈር የሷ ሰፈር ምን ያህል እንደሚርቅ አይተሽ የሚመችሽን ቀን። አይ አንቺ ጨርሺ ብዬ ነው። ሰላምዬ እንዴት ነሽ? ደህና ነሽ ወይ ውዴ? ደህና ነሽ? ባታዋጭም ከጊዜ በላይ ምንም የለም። ቴንኪው። አይ እሷ መቼ ጊዜዋንና ጉልበቷን እንጂ የምትሰጠው ገንዘቧን አትሰጥም ይሏል ነበር። ስላልነበረኝ ነው የማልሰጠው። ሲኖረኝ እሰጣለሁ። ሲኖረኝ እየሰጠው ነው። እሺ ሰላምዬ የት ሰፈር ነሽ? እኔ መልከ ጸዲቅ ጀርባ ነኝ። ኦኬ ስልክሽን በውስጥ ልኪልኝና እኔ ማርያም ሰፈር ነኝ። እኔ ነኝ ምልክልሽ። ሩሃማ አንቺ ልከሽልኝ እኔ ነኝ ማገናኛት። እሺ እሺ በምን ልላክልሽ? አቡዬ ሰላም ልበል። ቆይ ለጓደኛዬ ለሞዴሬተሪ ትልኪልኛሽ። ሰላም ሀቢባ ነኝ። እንደደረሰሽ ንገሪኝ። ዋትሳፕ እስኪ ቮይስ አድርጌልሻለሁ። ፍቅር የሜል ቁጥርሽ ልካልኝ። ግን አንድ ራይት ነው። ለምንድን ነው ማሬ? እዚህ ጋር ስለሆንሽው ወርደሽ አይተሽ ትነግሪኛለሽ።
ሰላም አንቺ ነው ቮይስ ያደረኩት ማሬ፣ ግን እስካሁን አንድ ራይት ነው። የተሳሳተ ቁጥር እንዳይሆን እኮ ነው። ወልቂጤ እኮ ትንሽዬ ከተማ ነች። አሁን ራሱ መሄድ ትችላለች እንዴ? አሁን እሷ ስራ ይዛ ቢሆን ባለትዳር ብትሆን የልጆች እናት ብትሆን በምን እናውቃለን? አይ ሲጀመር ሰዓት 12 ሰዓት ከሩብ ነው። ሲቀጥል ያለውን ሁኔታ ታውቃላችሁ። ለዛ ነገ በሰፊ አለበፊት እኛም አንጠብቅም ማሪ። አሁን በዚህ ምሽት ምንም ችግር የለው። ነገ ቀን ላይ ከተመቸሽ ቀን ላይ ትሄጂና አሁን መሽቷል እኮ ወዶቼ 12 ሰዓት ከሩብ ሆኗል። እናንተ ስለደላችሁ ሁሉም የደለው አይምሰላችሁ። እሺ ውዶቼ ፕሊዝ። ሰላም ምን ሆና ነው ፖዝ ነው? ሜቢ ወደ ዋትሳፕ ሄዳ ይሆናል። ቆይ እስካሁን ግን አንድ ራይት ነው ዋትሳፕ። ሩሃማ እስከዛ ያንቺን ቁጥር ላኪልኝ። ቆይ አቡዬ እንዴት ነሽ? ደህና ነኝ ማሬ። የሆነች ልጅ እኮ ቅድም እባክሽ የገንዘብ እርዳታ አይደለም ችግር ላይ ነኝ ብላ ስቢያት ተሽከርክራ ዱብ አለች። ግን ስሟን አልያዝኩትም ጋይስ። ማን ነው ስሟ? አይታችሁታል? አቡዬ ወይ ማሪ ሞዴሬተር ሶፊን ኢንቫይት አድርጌልሽ ነበር። አንድ ቀን ደስ የሚለን የፍቅር ታሪክ የትዳር በጣም የሚገርምና አስተማሪ በጣም የምትወጂው የምታደንቂው ታሪክ አለኝ። አንድ ቀን ገብቼ በደንብ አወጋችኋለሁ። በደስታ ይኔውድ ደስ ይለናልማ። አህላም እሺ፣ አህላም እሺ፣ እናት ክበሪልን። አህላም ሀቡ አቆየውሻል። ስልኬ እኮ በጣም ያስቸግረኛል። ለዛ ነው። እሺ ውዴ ችግር የለም። እኔ ማለት እስቲ ቆይ ሊው አሁን ሁለት ራይት ገባ። እስካሁን አንድ ራይት ነው። ሰላም እኔ ካንቺ የምፈልገው ወርደሽ ዋትሳፕሽን ዋትሳፕ አለሽ የለሽም? አለ ግን እምቢ አለኝ። ስልኬ በጣም እያስቸገረኝ ነው። በስመ አብ ዋትሳፕ ካለሽ ውጪና ከቲክቶክ ስልክሽን ሪፍሬሽ አድርገሽ ዋትሳፕ ላይ ግቢ። አንድ ራይት ሆነ። ሁለት ራይት መሆን ነበረበት እንዲደርስሽ። አልገባትም። ውጪ ስላት እንደው ምን ይሻለኛል? ሰላም በጣም ዘግይቶ ነው የሚገባሽ። የኔ ማር ኢንቦክስ ላይ ወይ ስልኳን ትላክልኝና ልደውልላት። እኔ ልልክልሽ እኮ ነው አሁን። አንቺ ላኪ ለሶፊ፣ እኔ ልላክልሽ አሁን ቁጥሯን። እሺ ከዛ አንቺ ቀጥታ እንድትደውይላት። ሺ ኢዝ ነርቨስ። በእናትሽ የአምስት ልጆች እናት ሆና ኢትዮጵያ ውስጥ አሁን ደግሞ ይሄ ሰውዬ ደግሞ ቤቱን ከወሰደባት የቤት ክራይ የሚባልም ይጠብቃታል። ልጆችሽን የመንግስት አስገቢ ብያታለሁ። በቃ የዛኔ ሆዳቸውና ልብሳቸው ብቻ ይሆንባታል። ቤቱን ግን ከወሰደባት ግን መንግስት ዝም አይልም ማለት የአምስት ልጅ ይዛ ቤቱን አይወስድባትም። ያካፍላቸዋል እንጂ መንግስት ሰንጥቆ ያካፍላቸዋል። ሰንጥቆ ካካፈላቸው በግማሹ በደረሳት አምስቱ ልጆች ይዛ የመንግስት ትምህርት ቤት እያስተማረች ቢቀራት ምንድን ነው የሚያስቸግራት? የመንግስት ትምህርት ቤት ካስተማረች ነፃ ነው ምግባቸውና ልብሳቸው። እኛ የዳቦ የማብኪያ ማሽኑን ከገዛንላት ዳቦ እየጋገረች እየሸጠች ማብላት፣ ማጠጣት፣ ማልበስ ነው። ሌላ ምን ያላት? በቃ የቤት ኪራይ እኮ ነው ህዝቡን የገደለው ኢትዮጵያ ውስጥ እኮ ጋይስ። ህዝቡ ምርር እኮ ያለው እኮ የቤት ኪራይ ነው። ደሳሳሳሳ ጎጆ ጥንጥዬ ውድቅ ያለች የበሰበሰች ጎጆ እኮ በ8,000 እና በ9,000 ነው የሚከራየው። የቤት ኪራይ የሌለበት ሰው እኮ ኢትዮጵያ ውስጥ እኮ ምንም ሰርቶ ጉሊት ሽንኩርትና እንትንም ቸርችሮ ልጆቹን ያበላል። ልብስ በአመት አንዴ ነው የሚገዛለት የድሃ ልጅ። በምን በአመት አንዴ? የሀብታሙ ራጅም የሚለገሰውን ይለብሳል። ግን ዋናው ምግቡ ነው። በየቀኑ መብላት ስላለበት በቀን 3 የሰው ልጅ መብላት ስላለበት የሆዱ ነው። ከባዱ ነገር የሚመረረው የቤት ኪራይ ነው። የቤት ኪራይ የሌለበት ሰው ለሆዱ ምንም ሰርቶ አያንስም። ሜሪዬ የኔ ፍቅር እንዴት ነሽ? የኔ እናት የጠፋ ሰው ደህና ነሽ ወይ? አቡዬ እንዴት ዋልሽ? ሶፊዬ የኔ ማር እንዴት ነሽ? እንኳን በሰላም ለሀገርሽ አበቃሽ። እንኳን ደህና ጠበቃችሁ የኔ ማሮች። ሚስዲ በጣም እኔም በጣም ይሄ ጊዜ ከእናንተ ጋር ማሳልፈው ጊዜ በጣም አይኖ ሩጫ ሆነ ኢትዮጵያ። ያ በጣም ማይጋር
ልክ ፕሌኑ የካታር መሬትን ሲነካ አይፊልስ በቃ እንጃ። ደስ ይለኝ። ካታር ልክ እንደ ሀገሬ ነው የምወዳት ብልሽ ታምኛለሽ? አም ሹር የስንት ዓመትሽ እኮ ሀገርሽ በያት እኩል ነው የኖርኩት እኮ ኢትዮጵያ 18 ዓመት ካታር 18 ዓመት። ታዲያ ያው እኮ ነው ሀገርሽ ናት። ሁሌ ነው የምትይው ከየትም ሀገር ከኢማራት ራሱ ዩላቭ ካታር። ከአቡዳቢ 2 ዓመት ኖረን ስንመለስ ካታር እናቴ ቤት እንደተመለስኩ ነገር ወይኔ ካታርዬ በጣም ነው የምወድሽ። አይስዌር ሰው ብትሆኝና ብነግርሽ ብትረጅኝ ደስ ይለኛል። ግን ሀገር ናት አትሰማ አትለማ ማለት አይገባትም። የቲክቶክ ድምቀት እኮ ነሽ ማሬ ሰንዬ ኔ ማርቴንኪ አውሮፓ ያለኝ ፍቅር አይተው ዜግነት ሰጥተው ነበር። አረብ ሀገር ዜግነት አይሰጥም እንጂ ጋይስ። እሺ እኔ የሩሃማ አሁን ሩሃማ ታይል በላት። ወይኔ ዋትሳፕ የላትም ሩሃማ። ጠይቂያታለሁ አለው አለች። አለኝ ዋትሳፕ። ታዲያ ምን ሆኖ ነው? ዋትሳፕ አይደለም ቴሌግራም። ወይኔ ቴሌግራም ነው። ዋትሳፕ ነበር ያልኩሽ። ወይ አወርዳለሁ። ምን ችግር አለው? በቃ አሁን ታወርጃለሽ፣ ወርደሽ ታወርጃለሽ። ወርደሽ ዳውንሎድ አድርጊና ክሬት አድርጊና ፕሊስ መተሽ ኮመንት ላይ አውርጃለሁ። እሺ ብለሽ እሺ ሀብዬ እሺ ኒማር መተሽ ኮመንት ላይ አውርጃለሁ በእኝሽ ቮይስ እንዳደረግልሽ ቁጥሬ እንዲኖርሽ እልሻለሁ። ሰላምን ቁጥር እንድልክልሽ